ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል ዋን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጪ ያገኘናቸው መረጃዎች ወደ እናንተ እናደርሳለን ዜናዎችን እየመራው አብራችሁ ቆይታ ማድረገው ነው ፍራታ ጥላውን መልካም ቆይታ የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ 775 በጎ ፈቃደኞች እንዳሰለጠነ ቦርዱ አስታወቀ ስልጠናው ዜጎች በእውቀት ላይ የተመሰረተ ምርጫ እንዲያደርጉ የሚያስችላቸውን የመራጮች ትምህርት በስፋት ተደራሽ ለማድረግ ያለመ መሆኑ ተገልጿል የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ የሚያደርገውን ዝግጅት በማጠናከር አዲስ አበባና ድሬዳዋን ጨምሮ ከኦሮሚያ፣ ከአማራ፣ ከቤንሻንጉል፣ ከጋምቤላ፣ ከሐረሪ፣ ከአፋር፣ ከሶማሌ፣ ከሲዳማ እንዲሁም ከደቡብ ማዕከላዊና ደቡብ ምዕራብ ኢትዮጵያ ክልሎች የተውጣጡ 775 በጎ ፈቃደኛ ወጣቶች ስልጠና መስጠቱን ገልጿል። እነዚህ በሁለት ዙር የሰለጠኑ በጎ ፈቃደኞች በመራጮች ምዝገባ ወቅት የመራጮች ትምህርት እንዲሰጡና በምርጫው ቀን የመረጃ ስርጭት ዘመቻ ስራዎችን እንዲያከናውኑ በተለያዩ ቦታዎች ይሰማራሉ። በተለይም ቦርዱ አዲስ ያዘጋጀውን የዲጂታል የመራጮች መመዝገቢያ አማራጭ ለህብረተሰቡ በማስተዋወቅ ረገድ ወጣቶቹ ከፍተኛ ሚና ይኖራቸዋል ተብሎም ይጠበቃል። የኢትዮጵያና ብራዚል በንግድና በግብርና ዘርፎች ያላቸውን ግንኙነት ለማጠናከር መስማማታቸውን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የኢትዮ ብራዚል የኢኮኖሚክ ትብብር ፎረም በአዲስ አበባ እየተካሄደ ይገኛል። ለዝርዝሩ አማሩ ገብሩ በፎርሙ የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ እንደገለጹት የኢትዮ ብራዚል የንግድና ኢኮኖሚ ትብብር ፎረም የሁለቱን ሀገራት የንግድና ኢንቨስትመንት ግንኙነት ለማሳደግ ያግዛል። ከ60 ዓመታት በላይ የዘለቀው ዲፕሎማሲያዊ ግንኙነት ወደ ጠንካራና ስትራቴጂካዊ ደረጃ ተሸጋግሯል። ፎርሙ በደቡብ የጋራ ትብብርን ተጠቃሚነት የሚያረጋግጥ ነው ብለዋል። በኢትዮጵያ የብራዚል አምባሳደር ጃንዲር ፌሬራ ዶ ሳንቶስ በበኩላቸው ብራዚል በዓለም አቀፍ ደረጃ በቡና ኤክስፖርት ቀዳሚ ሀገር መሆኗን ገልጸው ኢትዮጵያም የቡና መገኛ በመሆኗ የሁለቱን ሀገራት ልምዶች በማጣመር በዓለም አቀፍ ንግድ ውስጥ ያለውን የገበያ ዕድል ለማሳደግ እንሰራለን ብለዋል። ብራዚል በበርካታ ዘርፎች ላይ በጋራ ለመስራት መወሰኗን ጠቅሰው የብራዚል ባለሀብቶች ባለው መልካም ዕድል ይሰማራሉ ብለዋል። የትምህርት ጥራትን ለማረጋገጥ የምዘናና ፈተና ስርዓቱን ማዘመን ላይ ትኩረት መደረጉ ተገለጸ። ከተለዋዋጭ ዓለም ጋር የተጣጣመ ምላሽ የሚሰጥ የምዘና ስርዓት በመገንባት በሚል መሪ ሀሳብ ሶስተኛው ሀገር አቀፍ ዓመታዊ ትምህርት ምዘና ፈተና ጉባኤ የዘርፉ አካላት በተገኙበት እየተካሄደ ነው። ለዝርዝሩ አናውል ተስፋ በጉባኤው በምዘናና ፈተና አተገባበር ዙሪያ ያሉ መልካም አጋጣሚዎችና ተግዳሮቶችን መፍታት የሚያስችሉ መፍትሄዎችን የሚያመላክቱ 25 ልዩ የጥናት ምርምር ስራዎች ይቀርባሉ። የትምህርት ጥራትን ለማረጋገጥና የምዘና ስርዓቱን በቴክኖሎጂ ማዘመን የሚያስችሉ ጽሑፎች ቀርበው ውይይት ይደረግባቸዋል ተብሏል። የትምህርት ሚኒስትር ዴኤታ አየለች እሸቴ እንደገለጹት ለሀገሪቱ ሁለንተናዊ ብልጽግና ትምህርት ቁልፍ መሰረታዊ ነገር ነው። በመሆኑም የመማር ማስተማር ሂደቱን ውጤታማ ለማድረግ የህግ ማዕቀፎችንና አዳዲስ የትምህርት መርሃ ግብሮችን ተግባራዊ የማድረግ ስራ እየተከናወነ እንደሚገኝ አስታውቀዋል። የትምህርት ዘርፉን ስብራት ለማከም መንግስት ከሚያከናውናቸው ተግባራት መካከል የፈተና አሰጣጥ ስርዓቱን በቴክኖሎጂ መደገፍና ማዘመን ቀዳሚ መሆናቸውን ገልጸዋል። የፈተናና ምዘና አገልግሎቶች ወደ ዲጂታል ስርዓት ለማሸጋገር ጥረት እየተደረገ መሆኑን ጠቁመው ጉባኤው በዘርፉ ያሉ ማነቆዎችን በጥናት ላይ ተመስርቶ ለመፍታትና የባለድርሻ አካላትን ቅንጅት ለማጠናከር ትልቅ አቅም እንደሚፈጥር ተናግረዋል። የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር ተፈራ ፈይሳ ተቋሙ ለትምህርት ጥራት መሻሻል ለምዘና ስርዓቱ መዘመንና ብቁ ዜጋን ማፍራት የሚያስችሉ የምርምር ስራዎች እንዲቀርቡ ምቹ ሁኔታዎችን እየፈጠረ ይገኛል ብለዋል። ቀደም ባሉ ዓመታት የቀረቡ ጥናታዊ ጽሑፎች ከባለድርሻ አካላት ጋር ውይይት ተደርጎባቸዋል። ለፖሊሲ አውጪዎችና ለትምህርት ዘርፉ ውጤታማነት በግብዓትነት እንዲያገለግሉ መደረጉን አመልክተዋል። በጉባኤው ላይ የተገኙት የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሳ ዓለም የደረሰበትን የእድገት ደረጃ ለመድረስና በፍጥነት ለመራመድ የምዘና ስርዓታችንን ዘመኑን የዋጀ ማድረግ የግድ እንደሚል ገልጸዋል። ዘገባው የኢዜአ ነው። በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ፋይሎችን ለማመቅና ለመክፈት የሚጠቀሙበት ዊንራር ሶፍትዌር ላይ አደገኛ የደህንነት ክፍተት መገኘቱን የሳይበር ደህንነት ተመራማሪዎች አስታወቁ። ቼክፖይንት የተሰኘው የሳይበር ደህንነት ተቋም እንደገለጸው CV 2025/8088 ተብሎ የሚጠራው ይህ ክፍተት ይፋ በሆነ በጥቂት ቀናት ውስጥ የመረጃ መንታፊዎች ጥቃት ለመሰንዘር ተጠቅመውበታል። አማሩ ገብሩ ዝርዝር አለው። ይህ ክፍተት አጥቂዎች የተመረዙ ፋይሎችን በመላክ የሰዎችን ኮምፒውተር በሩቅ እንዲቆጣጠሩና ሚስጥራዊ መረጃዎችን እንዲሰርቁ መንገድ የሚከፍት መሆኑ ታውቋል።
ጥቃቱን እየፈጸመ ያለው አማራንዝ ድራጎን የተባለ የመረጃ መንታፊዎች ቡድን መሆኑ ተገልጿል። ጥቃት አድራሾቹ በተለይ በደቡብ ምስራቅ እስያ በሚገኙ የመንግስት ተቋማትና የህግ አስከባሪ አካላት ላይ ትኩረት ያደረገ ሲሆን ዋና ዓላማቸውም ለጂኦፖለቲካዊ ጥቅሞች የሚውሉ መረጃዎችን በሚስጥር መሰብሰብ እንደሆነ ተመራማሪዎቹ ያብራራሉ። እነዚህ የመረጃ መንታፊዎች የጥቃት ኢላማዎቻቸውን ለማጥመድ እጅግ የተራቀቁ ዘዴዎችን ይጠቀማሉ። እነዚህ መልእክቶች እንደ የመንግስት ደሞዝ ጭማሪ ማስታወቂያ ወይም ክልላዊ ወታደራዊ ልምዶች ያሉ ወቅታዊና ቀልብ የሚስቡ ርዕሶች የያዙ ናቸው። ተጠቃሚዎች መረጃዎቹን ለማንበብ ብለው በኢሜይሉ የተላከውን የዊንራን ፋይል ሲከፍቱ ሳያውቁት የስለላ ሶፍትዌር በኮምፒውተራቸው ላይ እንዲጫን ያደርጋል። ይህ የጥቃት ዘመቻ እጅግ ስልታዊና ጥንቃቄ የተሞላበት ነው። አጥቂዎቹ የሚጠቀሙባቸውን የመሰረተ ልማት አውታሮች ግንኙነት የሚያደርጉት ጥቃቱ እንዲደርስባቸው ከተፈለጉት ሀገራትና ተጠቃሚዎች ጋር ብቻ እንዲሆን ተደርጎ የተዋቀረ ነው። ይህም ጥቃቱ በደህንነት ተቋማት በቀላሉ እንዳይለይና ለረጅም ጊዜ በሚስጥር እንዲቆይ ረድቶታል። ማንኛውም የዊንራ ተጠቃሚ በተለይም በመንግስትና ወሳኝ ተቋማት ውስጥ የሚሰሩ ግለሰቦች ሶፍትዌሮቻቸውን በአስቸኳይ ማዘመን ይኖርባቸዋል ሲሉ ተመራማሪዎች ያስገነዝባሉ። ዘገባው የኢንፎ ሴኩሪቲ መጽሔት ነው። ቲክቶክ መተግበሪያ በሱስ አስያዥ ባህሪያት የአውሮፓ ህብረት ህጎችን በመጣሱ ተከሰሰ። በዚህ የመተግበሪያ ዲዛይን እንዲቀይር ወይም ከባለቤቱ ባትጃንስ ዓለም አቀፍ ድርሻ እስከ 6% የሚደርስ ቅጣት ሊቀጣ እንደሚችል ተነግሮታል። ጸጋነሽ ተሰማ ዝርዝር አላት። ቲክቶክ በአውሮፓ ኮሚሽን የቀረበበትን ክስ ነቅፏል። የአውሮፓ ህብረት ተቆጣጣሪ የመተግበሪያው ዲዛይን ለተጠቃሚዎች አዲስ ይዘት በየጊዜው በመልቀቅ ሱስ የሚያስይዝ ባህሪን ያበረታታል። ስለሆነም ኮሚሽኑ ቲክቶክ እነዚህ ባህሪያት የተጠቃሚዎችን አካላዊ እና አእምሯዊ ጤንነት በተለይም ህጻናትንና ተጋላጭ የሆኑ ሰዎችን እንዴት እንደሚጎዱ በትክክል አልገመገመም ብሏል። ለአካለ መጠን ያልደረሱ ልጆች በምሽት መተግበሪያው ላይ ምን ያህል ጊዜ እንደሚያጠፉና ተጠቃሚዎች በምን ያህል ጊዜ እንደሚከፍቱት ስጋትን አስነስቷል። ክሶቹ ጎጂና ህገወጥ ይዘቶችን ለመቅረፍ ትላልቅ የኦንላይን ወይንም የመስመር ላይ መድረኮችን በሚጠይቀው የአውሮፓ ህብረት የዲጂታል አገልግሎቶች ህግ መሰረት የ1 ዓመት ምርመራን ይከታተላሉ። ቲክቶክ ግን ግኝቶቹን ውድቅ በማድረግ ሐሰተኛ ብሎ በመጥራት ውሳኔውን እንደሚቃወም ተናግሯል። የአውሮፓ ህብረት ቲክቶክ የተሻሉ የማያ ገጽ ጊዜ ገደቦችንና የወላጅ መቆጣጠሪያዎችን ጨምሮ በንድፍ ላይ ለውጦችን ማድረግ አለበት ብሏል። ቲክቶክ ህጻናትን በተሻለ ሁኔታ ለመጠበቅ በአውሮፓ ውስጥ የአገልግሎቱን ዲዛይን መለወጥና እርምጃ መውሰድ አለበት ሲልም አክሏል። የህብረቱ የቴክኖሎጂ ኃላፊ ሄና ቪርኩኩነን ለጋዜጠኞች እንደገለጹት መድረኩ ሱስ የሚያስይዙ ባህሪያትን ለመቀነስ ለውጦችን ያደርጋል ተብሎ ይጠበቃል። የአውሮፓ ኮሚሽን ቲክቶክ ማለቂያ የሌለውን ቪዲዮ እንዲገድብ ምሽት ላይ ጨምሮ የማያ ጊዜ ረፍቶችን እንዲያስተዋውቅ ሀሳብ አቅርቧል። ቪርኩኩነን በተጨማሪም በሌሎች ዋና ዋና የመስመር ላይ መድረኮች የተደረጉ ምርመራዎች በመካሄድ ላይ እንደሚገኙ ጠቅሰው በሚቀጥሉት ሳምንታትና ወራት ውስጥ ውሳኔዎች ይጠበቃሉ ብለዋል። ተቆጣጣሪዎች የተጠቃሚዎችን እድሜ እንዴት እንደሚያረጋግጡና ልጆችን ከጎጂ ይዘት እንደሚከላከሉ መረጃ ለማግኘት ስናፕቻት፣ ዩቲዩብ፣ አፕልንና ጎግልን ጠይቀዋል። በርካታ ሀገራት አሁን በማህበራዊ ሚዲያ ላይ ጠንከር ያሉ እርምጃዎችን እየወሰዱ ነው። ፈረንሳይ፣ ስፔንና ህንድ የታዳጊዎችን ተደራሽነት ለመከላከል እያቀዱም ይገኛሉ። አውስትራሊያ ከ16 ዓመት በታች የሆኑ ህጻናት ቲክቶክን፣ ዩቲዩብን፣ ፌስቡክንና ኢንስታግራምን ጨምሮ ከዋና ዋና መድረኮች አግዳለች። የአውሮፓ ህብረት ባለስልጣናት እያንዳንዱ ሀገር የእድሜ ገደቦችን ሊያወጣ ይችላል የሚል ግምት አስቀምጧል። ይህም ለአውሮፓ የጋራ አካሄድ አጋዥ ይሆናል ተብሎ እንደሚጠበቅም ተጠቅሷል። ቲክቶክ የመጨረሻ ውሳኔ ከመስጠቱ በፊት የኮሚሽኑን ማስረጃ እንዲገመግምና ምላሽ እንዲሰጥ ተፈቅዶለታል። ዘገባው የሮይተርስ ነው። ሳውዲ አረቢያ ለግመሎቿ ዘመናዊ ዲጂታል መታወቂያ ፓስፖርት መስጠት መጀመሯ ተገለጸ። ፓስፖርቱ በሀገሪቱ የሚገኙ ግመሎችን መረጃ በዘመናዊ መንገድ ለመሰብሰብ ለመቆጣጠርና የግብይት ሂደቱን አስተማማኝ እንደሚያደርግ ተመላክቷል። እያንዳንዱ ግመል የራሱ የሆነ የዲጂታል መታወቂያ ወይም ፓስፖርት የሚኖረው ሲሆን ይህም የግመሎችን የዘር ሐረግ፣ የባለቤትነት መብትና የጤና ታሪክ በአንድ ቋት ውስጥ በማካተት የመረጃ ፍሰቱን ቀልጣፋ ያደርገዋል ተብሏል። ፓስፖርቱ በተለይም በእንስሳት ሕክምና አገልግሎት አሰጣጥ ላይ ቅልጥፍናን ከመፍጠር ባሻገር በግመሎች ግብይት ወቅት የሚነሱ የባለቤትነት ውዝግቦችን በመፍታትና የገበያ ታማኒነትን በመገንባት ረገድ ከፍተኛ ሚና እንደሚጫወት ተጠቁሟል። ይህ እርምጃ ሳውዲ አረቢያ ባህላዊ የግመል እርባታን ዘመናዊ ቴክኖሎጂ ጋር ለማስተሳሰር የጀመረችው 2030 እቅድ አንድ አካል እንደሆነ አረቢያን ቢዝነስ ዘግቧል። በማህበራዊ ሚዲያ እየተንሰራፉ ከመጡ የአንጀት ጤና ለመጠበቅ የሚረዱ እንደ ወይራ ዘይት ያሉ የምግብ ዝርዝሮች የሕክምና ባለሙያዎችንና የማህበራዊ ሚዲያ አቀንቃኞችን እያወዛገበ ይገኛል። ሊዲያ ዝናቡ ተጨማሪ አላት።
በማህበራዊ ሚዲያ እየተንሰራፋ የሚገኘው የአንጀት ጤናን ለመጠበቅ የሚረዱ የምግብ ዝርዝሮች ብዙ ሽያጭ እያገኙ ቢሆንም ነገር ግን ጠንካራ የሆነ ሳይንሳዊ ማስረጃዎች እየቀረቡበት ባለመሆኑ ውዝግብ አስነስቷል። የአንጀት ጤና ተመራማሪ ዶክተር ሜጋን ሮሲና ማይክሮባዮሎጂስት የሆኑት አላን ወከር እንዳሉት በተደጋጋሚ በማህበራዊ ሚዲያ ለአንጀት ጤና ጠቃሚ ነው በሚል እየተጠቀሰ የሚገኘው የወይራ ዘይት የጸረ ብግነት ባህሪ ቢኖረውም በምግባችን ላይ ይዘት ከመጨመር የበለጠ ለአንጀት ጥቅም እንደሌለው ገልጸዋል። ቺያ የተሰኘው የአዝዕርት አይነት ፋይበር ወይም ቃጫን ለሰውነታችን የሚያበረክት ቢሆንም ያለ ሌሎች ምግቦች አስተዋጽኦ ብቻውን በቂ የሆነ ንጥረ ነገርን አይሰጥም። የአጥንት መረቅ በንጥረ ነገር የበለጸገ ቢሆንም በውስጡ የሚገኙት ፕሮቲኖች ወደ አንጀት ከመድረሳቸው በፊት በሰውነታችን ይወሰዳሉ። በመሆኑም ለአንጀት ያላቸው አስተዋጽኦ እምብዛም ሆኖ ተገኝቷል። ታዲያ ከምግብ መፈጨት ስርዓታችን ጋር የተያያዙ ጉዳዮች የጤና ማማከር የሚያሻቸው እንደሆኑ እንዲሁም ለጠቅላላ የአንጀት ጤና እንደ እጽዋት በፋይበር ወይም በቃጫ የበለጸጉ ምግቦችን መመገብና በፋብሪካ የተቀነባበሩ ምግቦችን መቀነስ እንጂ የተወሰኑ የምግብ አይነቶችን ብቻ አሳዶ በመመገብ እንደማይረጋገጥ አጽንኦት ሰጥተው የዘርፉ ባለሙያዎች አሳስበዋል። ዘገባው የቢቢሲ ነው። አሳማዎችን በድሮን ለማጓጓዝ ሲሞክር መንደሩን መብራት አልባ ያደረገው ገበሬ መነጋገሪያ ሆኗል። ብልሁ ቻይናዊ ገበሬ ከደርዘን በላይ የሚሆኑ አሳማዎችን ለቻይናውያን አዲስ ዓመት በዓል ምግብ ለማዘጋጀት ከተራራ ላይ በድሮን ለማውረድ ሞክረው ነበር። ነገር ግን ነገሮች እንደታሰበው አልሄዱም። በጨለማው ምክንያት ድሮኑ በኤሌክትሪክ መስመር ላይ ተለጠፈ ሲሆን በዚህም ሲቹዋን ግዛት የሚገኙ የአንድ መንደር ነዋሪዎች ለ10 ሰዓታት ያህል ያለ መብራት ለመቆየት ተገደዋል። በወጣትነት ዕድሜ የሚስተዋሉ እንደ ድብርት፣ በራስ መተማመን ማጣት፣ ፍርሃትና የትኩረት አለማድረግ ችግሮች ዕድሜ እየገፋ ሲሄድ የመርሳት በሽታ የመያዝ ዕድልን የሚጨምሩ ምልክቶች መሆናቸውን አዲስ የወጣ ጥናት አመላክቷል። ሄሮዳዊት ንጉሴ ተጨማሪ አላት። በላንሴት ጆርናል ላይ የታተመው ጥናት በወጣትነትና በጉልምስና ወቅት የሚታዩ አንዳንድ የድብርት ምልክቶች ዕድሜ እየገፋ ሲሄድ በመርሳት በሽታ የመያዝ ዕድልን ሊጨምሩ እንደሚችሉ አመላክቷል። ጥናቱ ከ5800 በላይ ተሳታፊዎችን ያካተተ ሲሆን ተሳታፊዎቹ እድሜያቸው ከ45 እስከ 69 ዓመት እስኪሆን ድረስ ከፈረንጆቹ 1990 ጀምሮ ለ25 ዓመታት ያክል ተከታትሏቸዋል። በዚህ ጊዜ ውስጥም በቀደመ ጊዜያቸው በድብርት ከሚሰቃዩ ሰዎች መካከል 10 በመቶ ያህሉ ለመርሳት በሽታ እንደተጋለጡ ጥናቱ አብራርቷል። ተመራማሪዎቹ ድብርትን እንደ አንድ በሽታ ብቻ ሳይመለከቱ የተለያዩ የድብርት ምልክቶችን በተናጠል የመረመሩ ሲሆን ይህም ከመርሳት በሽታ ጋር የሚገናኙ የተወሰኑ ምልክቶችን ለመለየት አስችሏቸዋል። በራስ መተማመንን ማጣት፣ ችግሮችን መቋቋም አለመቻል፣ ከሰዎች ጋር ተግባቦትን መቀነስ፣ ዘውትር ፍርሃትና ጭንቀት መሰማት፣ ስራዎችን በእርካታ ለመፈጸምና ትኩረት ማጣት በተመራማሪዎቹ የተሰጡ 6 ዋና ዋና ምክንያቶች ናቸው። ባለሙያዎቹ እነዚህ ምልክቶች ሰዎችን ከማህበራዊ ግንኙነት እንዲርቁና አእምሮን የሚያነቃቁ ተግባራትን እንዲቀንሱ ሊያደርጉ እንደሚችሉ ይገልጻሉ። ይህም በረጅም ጊዜ የአእምሮ ጤና ላይ ተጽዕኖ ያሳድራል። ሆኖም ጥናቱ የልብና የደም ግፊት ጤናን በመጠበቅ ጥሩ እንቅልፍ በመተኛት ማህበራዊ ግንኙነት እና የአእምሮ ንቃትን የሚያበረታቱ እንቅስቃሴዎችን በማድረግ የመርሳት በሽታ አደጋን መቀነስ አስፈላጊ መሆኑን ያሳስባል። ዘገባው የሲኤንኤን ነው። በአሜሪካ የሚገኘው የኦሪገን ዩኒቨርሲቲ ባወጣው ጥናት መሰረት በእንቅልፍ ወቅት አንድ እግርን ከብርድ ልብስ ውጪ ማድረግ ፈጣንና ጥልቅ እንቅልፍ ለመተኛት እንደሚረዳ አስታወቀ። ብዙ ሰዎች ሳያውቁት የሚያደርጉት አንድ እግርን ከብርድ ልብስ ውጪ የማውጣት ልማድ ፈጣንና ጥልቅ እንቅልፍ ለመተኛት ከፍተኛ ሳይንሳዊ ጠቀሜታ እንዳለው ተመራማሪዎች ገልጸዋል። ሊዲያ ዝናቡ ዝርዝር አላት። በአሜሪካ የሚገኘው የኦሪገን ዩኒቨርሲቲ በወጣው ጥናት መሰረት በእንቅልፍ ወቅት አንድ እግርን ከብርድ ልብስ ውጪ ማድረግ ፈጣንና ጥልቅ እንቅልፍ ለመተኛት እንደሚረዳ አስታውቋል። ብዙ ሰዎች ሳያውቁት የሚያደርጉት አንድ እግርን ከብርድ ልብስ ውጪ የማውጣት ልምድ ፈጣንና ጥልቅ እንቅልፍ ለመተኛት ከፍተኛ ሳይንሳዊ ጠቀሜታ እንዳለው ተመራማሪዎች ገልጸዋል። ይህ ድርጊት የሰውነትን የውስጥ ሙቀት መጠን በመቀነስ ረገድ ወሳኝ ሚና እንደሚጫወት ተመላክቷል። የእንቅልፍና የሰውነት የተፈጥሮ ዑደት ምርምሮች እንደሚያሳዩት የሰውነታችን ሙቀት መጠን መቀነስ ለእንቅልፍ መጀመር ዋነኛው ምልክት ነው። እግራችን እጅግ በጣም ብዙ የደም ስሮች የሚገኙበት በመሆኑ ትርፍ የሰውነት ሙቀትን ወደ ውጪ ለማስወጣት እንደ ራዲያተር ወይም ማብረጃ ያገለግላል። ይህ ዘዴ በተለይ እንቅልፍ ለሚያበዙ ወይም የሰውነት ሙቀታቸው ለሚጨምር ሰዎች እጅግ ውጤታማ መሆኑ ተረጋግጧል። አንድ እግርን ከብርድ ልብስ ውጪ በማድረግ ሙቀት እንዲወጣ ሲደረግ የሰውነት ሙቀት በተፈጥሮ እየቀነሰ ስለሚሄድ አእምሮ የመኝታ ጊዜ መድረሱን አውቆ ለእንቅልፍ ዝግጁ ይሆናል። የእንቅልፍ ባለሙያዎች እንደሚሉት ይህ ቀላል የሚመስል ልምድ ያለምንም መድኃኒት በሰላም ለመተኛትና የእንቅልፍ ጥራትን ለማሻሻል ከሚረዱ የተፈጥሮ መንገዶች አንዱ ነው ብለዋል። ዘገባው የዴይሊ ሜል ነው።
አማርኛ፣ ኦሮምኛና ትግረኛ ቋንቋዎችን ጨምሮ በዓለም አቀፍ ደረጃ ከ100 በላይ በሆኑ ቋንቋዎች ከተጠቃሚዎች ለሚቀርብለት ጥያቄ ምላሽ በመስጠት የሚታወቀው የጉግል ጄሚናይ የቻትቦት መተግበሪያ ወርሃዊ የተጠቃሚዎች ቁጥር 750 ሚሊዮን ማለፉ ተገለጸ። ማሌት ደምላሽ ዝርዝር አላት። የጉግል ጄሚናይ የቻትቦት መተግበሪያ ወርሃዊ የተጠቃሚዎች ቁጥር 750 ሚሊዮን ማለፉ የተገለጸው ጉግል የ2025 አራተኛው ሩብ ዓመት የገቢ መግለጫውን ይፋ ባደረገበት ወቅት ነው። ይህ ካለፈው ሩብ ዓመት የ650 ሚሊዮን ተጠቃሚዎች ቁጥር ጋር ሲነጻጸር ከፍተኛ እድገት ያሳየ ነው ተብሏል። በዚህም ጄሚናይን በሰው ሰራሽ አስተውሎት ቴክኖሎጂ ዘርፍ ግንባር ቀደም ተፎካካሪ አድርጎታል። ምንም እንኳን ጄሚናይ በወር 500 ሚሊዮን ተጠቃሚዎች ካሉት ሜታ ኤአይ ቢበልጥም አሁንም 810 ሚሊዮን ተጠቃሚዎች ካለው ቻትጂፒቲ እየተከተለ ይገኛል። በዚህም የስኬት የተመዘገበው እጅግ ዘመናዊውና ጥቅል ምላሾችን መስጠት የሚችለው ጄሚናይ 3 ሞዴል ይፋ መደረጉን ተከትሎ ነው። የጉግል ኩባንያ ዋና ስራ አስፈጻሚ ሰንዳይ ቺፓይ የጄሚናይ እድገት የጉግል ዓመታዊ ገቢ ለመጀመሪያ ጊዜ $400 ቢሊዮን እንዲያልፍ ትልቅ አስተዋጽኦ ማድረጉን ገልጸዋል። ኩባንያው ከኢንቪዲያ ጋር ለመወዳደር የሚያስችለውን አይረኑድ የተሰኘ የራሱን ቺፕ ማዘጋጀቱም ዋና ስራ አስፈጻሚው መጠቆማቸውን ቴክ ክሬንች ዘግቧል ሲል የኢትዮጵያ ሰው ሰራሽ አስተውሎት ኢንስቲትዩት መረጃውን አጋርቷል። ስትከታተሉ የቆያችሁት ከቻናል ዋን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜን ተመኘን።